ሰላም እንደምቆያችሁ ህብረት ነኝ ከኢትዮሮፕ ለዛሬ ይዤላችሁ የመጣሁት ፖላንድ ሀገር የተለያዩ ዩኒቨርሲቲዎች ላይ በባችለር ማስተርስ እና ፒኤችዲ ሌቭል የሚሰጡ ፕሮግራሞችን ነው። ከዚህ በተጨማሪ ቱዌይ ስለሆነ ወደ ስኮላርሺፑ እንዴት አፕላይ እናደርጋለን የሚለውን እስከ መጨረሻው አሳያችኋለሁ፣ እንድትከታተሉ ጋብዛለሁ። ከዚህ በተጨማሪ በኢትዮሮፕ ዩቲዩብ ቻናል ላይ የተለያዩ የስኮላርሺፕ ቪዲዮዎችን ታገኛላችሁ። ከ108 በላይ የስኮላርሺፕ ቪዲዮ እና ሌሎች ተጨማሪ ቪዲዮዎችን ከኢትዮሮፐር ዩቲዩብ ቻናል ላይ ታገኛላችሁ። የዛሬ ዓመትም ከዛ ፊትም የነበሩ ስኮላርሺፖች በየዓመቱ ድጋሚ ስለሚመጡ እነሱን ከዚህ ላይ መከታተል ትችላላችሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ እየጋበዝኩኝ አሁን ፖላንድ ላይ የተለያዩ ዩኒቨርሲቲዎች ላይ ፕሮግራሞችን እንዴት ሰርች እናድርጋለን የሚለው መጀመሪያ እናያለን። ያለ ማድረግ ስቴዲ ፋይንደር የሚል አለ። ይሄን የዚህ ሊንክ ኢትዮሮፐር ዩቲዩብ ቴሌግራም ቻናል ላይ ሊንኩን አስቀምጥላችኋለሁ። ሶ ስቴዲ ፋይንደር የሚለው ላይ ኤሪያውን መጀመሪያ እናስቀምጣለን ኦር እንትናችንን። ከዛ ሌቭል ኦፍ ስቴዲ ባችለር ነው፣ ማስተርስ ነው፣ ፒኤችዲ ነው መማር እንፈልገው በየትኛው ቋንቋ ነው? በእንግሊዝኛ ነው፣ በራሽያኛ ነው፣ በፖሊሽ ነው ብሎ ያስመርጣል። ሶ በእንግሊዝኛ በማስተርስ ፕሮግራም በቴክኖሎጂ የሚሰጡ ኮርሶችን ነው ኮርስ ላይ አፕላይ ማድረግ የምፈልገው። ለምሳሌ በሲቪል ኢንጂነሪንግ አፕላይ ማድረግ ብፈልግ ልክ እንደዚህ ሰርች አደርጋለሁ። ለማስተርስ ለባችለር ከሆነም በተመሳሳይ ሰርች አደርጋለሁ ማለት ነው። ሶ አሁን እዚህ ላይ እንደምታዩት በአልፋቤት ነው ያስቀመጠው። ሶ ሲቪል የሚለው ኔክስት ብዬ ወደሚቀጥለው እንትን ላይ ሄዳለሁ። ኤሌክትሪካልም ከሆነ ሌላም የምትፈልጉት ፊልድ ከሆነ ልክ እንትኑን ኔክስት ያላችሁ ስትሄዱ ታገኛላችሁ ማለት ነው በአልፋቤት። አሁን ለምሳሌ በሲቪል ኢንጂነሪንግ ማስተርስ ፕሮግራም እንደዚህ በጣም ብዙ ዩኒቨርሲቲዎች ላይ ይሰጣል። ከነዚህ ዩኒቨርሲቲዎች ላይ አንዱ ላይ አፕላይ ማድረግ ይችላለሁ ማለት ነው። አንዱ ላይ አፕላይ ስታደርጉ ግን የምታዩት ምንድነው መጀመሪያ ይሄ ቱሽን ፊውን ማየት አለባችሁ። ይሄ አፕሊኬሽን ፊ አለው ከ20 ጀምሮ እስከ 100 እዛ ሬንጅ ውስጥ ነው። ከ20 ዩሮ እስከ 100 ዩሮ ነው አካባቢ ነው እንትኑ አፕሊኬሽን ፊ አለው። ሶ እነዛን ክሮስ ቼክ ታደርጋላችሁ። ከዛ በተጨማሪ ሙሉ ወደ ዩኒቨርሲቲ ፕሮፋይል ገብታችሁ ያለውን ነገር ሪኳየርመንቶችን ማየት ትችላላችሁ ማለት ነው። አሁን ለምሳሌ ይሄን ዩኒቨርሲቲ መረጥኩኝ። ከዛ እያንዳንዱን ቱሽን ፊው ይናክል ነው ይላል። ለዩሮፒያን ካንትሪ አፕሊካንት እና ለነን ዩሮፒያን ካንትሪ ብሎ አስቀምጠዋል። ሶ ይሄ አሁን ለኛ ምንም ባይጠቅመንም አሁን አድሚሽን ካገኘን የአመቱ ነው እዚህ ጋር የተቀመጠው፣ ግን የሴምስተር ከፍለን እዛው የስራ እድል ማመቻቸት ስለምንችል ልክ ዝቅ ያለ አድሚሽን ፊ ኦር ቱሽን ፊ ያለውን መርጠን እንትን ማድረግ እንችላለን። ይሄ ለምንድነው የሚጠቅመን? ስኮላርሺፑን አፕላይ እናደርጋለን። ስኮላርሺፑን ኢንኬዝ ማግኘት ካልቻል እዛ ሄደን እየሰራን ለመማር ኦፖርቹኒቲዎችን ለማመቻቸት ቱሽን ፊ ዝቅ ያለው መምረጥ ሞር የተሻለ ይሆናል ማለት ነው ስትመርጡ። እና ፕሮግራሞቹን በደንብ አይታችሁ ማየት ትችላላችሁ። አሁን እዚህ ላይ ስታዩ ኮርሶቹ ምንድን ናቸው? እዚህ አሁን በሲቪል እነዚህ ነገሮች ዝርዝር አሉ። ከዛ ደግሞ ወደ ዩኒቨርሲቲው ዌብሳይት ላይ ገብታችሁ ስታዩ ደግሞ ለብቻው ሪኳየርመንቱን ያስቀምጠዋል። ከዛ አፕሊኬሽን ፕሮሲጀሮቹ ምናምን እንዳለ ለየብቻ ያስቀምጣል ማለት ነው። ለእያንዳንዱ ፕሮግራም በዚህ ወይ ማየት ትችላላችሁ ሰርች ያደርጋችሁ። ሶ ይሄ ለሳምፕል ያሳያችሁ ነው በሲቪል። በሌላ ፕሮግራምም እንደዛው ነው በተመሳሳይ። አሁን በሲቪል ሆኖ በባችለር በሲቪል ሆኖ በቴክኖሎጂ ውስጥ ሆኖ በባችለር ሌቭል የሚሰጡ ፕሮግራሞችን በእንግሊዝኛ ቋንቋ ብለን ሰርች ብናደርግ በተመሳሳይ እናገኛለን። እናንተ አሁን በአርትስ ይሁን በአግሪካልቸር ይሁን በሶሻል ሳይንስ በፈለጋችሁ ሰርች ማድረግ ትችላላችሁ። በእናንተ ፊልድ ምርጫ በዚህ ሰርች ታደርጋላችሁ። ሰርች ስታደርጉ አሁን እዚህ ከፊት ለፊት ሪድ ሞር አለ ዲቴል። ከዛ አፕላይ ለማድረግ እዛው ላይ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ይሄ የዩኒቨርሲቲው ፕሮፋይል ነው። ሶ ራፍሊ ታያላችሁ ሲቪል ኢንጂነሪንግ። ከዛ ቶታል ቱሽን ፊው ምን ያክል ነው ለባችለር። ከዛ ስለ ኮርሶቹ ዲስክሪፕሽን ምን ኮርስ ነው እዚህ ጋር የምትሰጠው ምናምን አጠቃላይ እዚህ ጋር ኦቨርቪው ማየት ትችላላችሁ። ወደ ዩኒቨርሲቲው ፔጅ ላይ ገብታችሁ ደግሞ ተጨማሪ የሪኳየርመንቶችና ሌሎች መረጃዎችንም ማየት ትችላላችሁ ማለት ነው። ይሄን አሁን ለምሳሌ ወደ ሌላ ፊልድ እንቀይር እንበልና ወደ አርት ኦር ወደ አግሪካልቸር ወደ አርት ቀይረን አሁን በባችለር ሌቭል የሚሰጡ ኮርሶች የትኞቹ ናቸው? አሁን ይሄ ሎጎ ያለው ዩኒቨርሲቲዎች ናቸው። እነዛ ዩኒቨርሲቲዎች ያለው ፕሮግራሙ አለ፣ ከዛ ኤሪያው አለ ማለት ነው። ትመርጡና
እዛ ላይ እየገባችሁ ማየት ትችላላችሁ። አንድ ዩኒቨርሲቲ ብቻ ሳይሆን 5 6 እና ከዛ በላይ ዩኒቨርሲቲዎች ላይ የእናንተ ፕሮግራም ሊሰጥ ይችላል። አሁን ክሮስ ቼክ የምታደርጉት ይሄ አፕሊኬሽን ፊ አለ። የአፕሊኬሽን ፊ ሎዌስት መሆኑን ቼክ አድርጉ። በብዛት ያው መጀመሪያም እንደነገርኳችሁ ከ20 ጀምሮ ነው አፕሊኬሽን ፊ ያለው። ደግሞ ያን ማድረግ ከቻላችሁ ደግሞ አንድ ዩኒቨርሲቲ አይደለም ወደ 3 ዩኒቨርሲቲ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ሶ እነዛን ክሮስ ቼክ ታደርጋላችሁ የራሳችሁን ትመርጡና ከዚህ በተጨማሪ አሁን ለምሳሌ እንትኑ ስኮላርሺፖቹ የትኞቹ ናቸው እዚህ ጋር የሚሰጡት ስኮላርሺፖች የሚለውን ማየት እንችላለን። አሁን ለምሳሌ አፕሊኬሽኑን ስቴፕ ባይ ስቴፕ እኒ መጀመሪያ ከስኮላርሺፑ በፊት አሁን ይሄን ለማድረግ እዛው ላይ አፕሊኬሽን የምላለ ከዛ ስቴፕ ባይ ስቴፕ ጋይድ ኦን ሃው ቱ ስታርት ዩር ስቴዲ ኢን ፖላንድ ይላል። ሶ የመጀመሪያው ምንድነው ፕሮግራም ሰርች ማድረግ ነው። ሶ ያን አድርገናል ኦልሬዲ ፕሮግራሙን ስቴፕ 1 ላይ እዛ እንትኑ ላይ ስቴዲ ፋይንደር የሚለው ላይ ገብተን ሰርች እናደርጋለን። ይሄ ለሁሉም ክፍት ሆነ ኦፖርቹኒቲ ነው። በጣም ብዙ ሰው በዚህ ሙቭ ያደርጋል ማለት ነው። ሶ አሁን ለምሳሌ ፕሮግራሙን ሰርች አድርገን እናገኛለን። ከዛ ፕሮግራሙን ሰርች አድርገን ካገኘን በኋላ ወደ ዩኒቨርሲቲው ገብተን ወደ ዩኒቨርሲቲው ፔጅ ደን እያንዳንዱ ካየን በኋላ ወደ ዩኒቨርሲቲው ገብተን አፕላይ እናደርጋለን። ዩኒቨርሲቲው ላይ እንደየኮርሶቹ አይነት ኢንተርቪው እና የተለያዩ ኤግዛሞች ሊኖር ይችላሉ። መጀመሪያም እንደነገርኳችሁ የላንጉዌጅ ሪኳየርመንት አለ። ያ ሌቭሉ ኦልሬዲ ቢቱ ሌቭል ነው። ያ ማለት በሚዲየም ኦፍ ኢንስትራክሽን ብቻ ማለፍ እንችላለን። ለባችለር አፕሊካንቶች ከትምህርት ሚኒስቴር ኦር ከሚኒስትሪ ኦፍ ኤጁኬሽን 5 ኪሎ ካለው ማግኘት ትችላላችሁ። ለማስተርስ አፕሊካንት ደግሞ ዲግሪያችሁን የተማራችሁት በእንግሊዝኛ መሆኑን የሚገልጽ ደብዳቤ ከተማራችሁበት ዩኒቨርሲቲ ኦር ከምትሰሩበት ተቋም ማጻፍ ትችላላችሁ። ዩኒቨርሲቲ ላይ የምትሰሩ ከሆነ ማለት ነው። ሶ ያን ታደርጋላችሁ። ያው ፕሮግራሙን መረጣችሁ። ከዛ በኋላ ፕሮግራሙን ከመረጣችሁ በኋላ አድሚሽን ሪኳየርመንቶች እና የእናንተ ኤሊጂቢሊቲ ክሮስ ቼክ ታደርጋላችሁ። ያን ስታደርጉ አፕሊኬሽን ፎርም እና ሌሎች ተጨማሪ እዚህ ጋር ያሉትን ፕላስ እንደየፕሮግራሙ ተጨማሪ ሪኳየርመንቶችን በደንብ አድርጋችሁ ክሮስ ቼክ ታደርጉና ኮምፓይል ታደርጋላችሁ። ከዛ ወደ ዩኒቨርሲቲ ፖርታል ላይ ገብታችሁ አፕላይ ማድረግ ማለት ነው። ከዛ በኋላ አክሰፕታንስ መጠየቅና ለቪዛ መዘጋጀት ነው ማለት ነው። ደን ቪዛ አፕላይ አድርጋችሁ ካገኛችሁ በኋላ ያው ሙቭ ማድረግ ነው። ስቴፑ ይናክል ነው፣ ኢዚ ነው። አሁን ይሄን ስታደርጉ ቀጥታ ዩኒቨርሲቲ ላይ ያለው ብቻ ነው። ነገር ግን ለስኮላርሺፑ ድጋሚ አፕላይ ታደርጋላችሁ። ቱዌይ ስኮላርሺፕ ነው። ይሄ ቱዌይ ነው። ይሄ አድሚሽን ማግኘትና ስኮላርሺፕ ማግኘት ባይዘው ይለያያል። አንዳንዴ እንሸወዳለን። አድሚሽኑን ብቻ ካገኘን ስኮላርሺፑ ሌላ ጣጣ ነው። አንዳንዴ ደግሞ ስኮላርሺፑን አግኝተን አድሚሽኑን ላናገኝ እንችላለን። ሶ ከሁለቱ አንዱን እንትን እንዳንል ሁለቱንም ፓራላል አፕላይ እናደርጋለን ማለት ነው። ሶ ይሄ አፕሊኬሽን ፕሮሲጀሩ ይሄን ነው መስለው መጀመሪያ ፕሮግራሞቹ ማየት ነው። ሌላው ደግሞ ምንድነው ስኮላርሺፖቹ የትኞቹ ናቸው? እዚህ ጋር አሁን በጣም ብዙ የስኮላርሺፕ ኦፖርቹኒቲዎች ተዘርዝረዋል። ከነዚህ ውስጥ ኢትዮጵያ ያለችበት ሁለት እንትን ላይ ነው። ሁለት ስኮላርሺፕ ኦፖርቹኒቲ ላይ እናንተ እያንዳንዱን የከፈታችሁ ማየት ትችላላችሁ። ሁሉንም እኔ ያው ቪዲዮን ከመስራት በፊት ራፍሊ ስላየው ነው። ሶ መጀመሪያ ላይ የምታገኙት ስኮላርሺፕ ፎር ሲቲዝንስ ፍሮም ዴቨሎፒንግ ካንትሪስ ይላል። ሶ ከታዳጊ ሀገራት ብሎ እዚህ ጋር የተዘረዘሩ ታዳጊ ሀገራት አሉ። ከነዛ ውስጥ ኢትዮጵያ አለች ማለት ነው። ሶ አሁን ለስኮላርሺፕ አፕላይ ስናደርግ እዚህኛው ስኮላርሺፕ ላይ አፕላይ ማድረግ እንችላለን። የመጀመሪያው ለትምህርት አፕላይ የምናደርገው ነው ለአድሚሽን። ሁለተኛው ለስኮላርሺፕ አፕላይ የምናደርገው ነው ማለት ነው። ይሄ ስኮላርሺፕ ፎር ሲቲዝንስ ፍሮም ዴቨሎፒንግ ካንትሪስ የሚለው ነው። ሞር ኢንፎርሜሽን ብላችሁ ስትገቡ እዚህ ጋር ያው ኢትዮጵያን ታገኛላችሁ። ድጋሚ ሞር ኢንፎርሜሽን ብላችሁ ስትገቡ ማለት ነው። ሶ ከዚህ በተጨማሪ ከተዘረዘሩት የስኮላርሺፕ ኦፕሽኖች ሌላው ኢትዮጵያን የሚጋብዘው ራስመስ ስኮላርሺፕ ነው። ሶ ራስመስ ላይም ኢትዮጵያ አለች ከአፍሪካ ተብሎ ሳብሳሃራን ካንትሪስ ተብሎ እዛ ዝርዝር ላይ ኢትዮጵያ ማለች ማለት ነው። ሶ እነዚህ ላይ እያንዳንዳቸው ላይ የገባችሁ ማየት ትችላላችሁ። አሁን ለምሳሌ ራስመስ የሚለው ላይ ገባን። ከዛ ራስመስ ደን ፕሮግራም ካንትሪስ የሚል አለ። እዛ ላይ ስትገቡ አገራቶች ተዘርዝሯል በሪጅን። አሁን ኢትዮጵያ ያለችው ሪጅን 9 ሳብሳሃራን አፍሪካን ይላል። ሶ እዚህ ጋር ኢትዮጵያን ታገኛላችሁ ማለት ነው። ስለዚህ እንትኑን ስኮላርሺፑን አፕላይ ለማድረግ ምንም አፕሊኬሽን ፊ ስለሌለው እዛ ላይ አፕላይ ማድረግ ትችላላችሁ። ስኮላርሺፑ ላይ
ሁለቱንም ላይ ስኮላርሺፑ አፕላይ ማድረግ ትችላላችሁ ማለት ነው። ሶ እነዚህን ካየን በኋላ አሁን ለስኮላርሺፑ እንዴት አፕላይ እናድርጋለን የሚለው ራፍሊ እንይ። ለምሳሌ አሁን ለዴቨሎፒንግ ካንትሪስ ስኮላርሺፕ እንዴት አፕላይ እናድርጋለን የሚለው ለማየት እዚህ ጋር ትመጡና ሞር ኢንፎርሜሽን የሚለውን ትነካላችሁ። ልክ ሞር ኢንፎርሜሽን የሚለውን ስትነኩ ወደዚህኛው ፔጅ ያመጣችኋል። እዚህ ጋር አሁን በላይ በኩል በቀይ እንትን ያለች እሷ ላይ ገብተን ሬጂስተር እናደርጋለን ማለት ነው። ፈርዘር ስለ ኢንስቲትዩቱ ኦር ስለ ስኮላርሺፑ የሚሰጡ አስተያየቶቹ ማየት ትችላላችሁ። አሁን ስኮላርሺፑ ላይ አፕላይ ለማድረግ ልክ እችን ክሊክ ስታደርጉ ወደ ሬጂስትሬሽን ፖርታል ይወስዳችኋል ማለት ነው። ሶ እዚህ ጋር ከዚህ በፊት ክሬት አድርጋችሁ ከሆነ ሎጊን ማድረግ ነው፣ ካልሆነ ሳይን አፕ ማድረግ ትችላላችሁ እንደ አዲስ። ሶ ይሄን ሳይን አፕ ፕሮሲጀሩን ኦልሬዲ ያው እንደ አዲስ ሬጂስተር ታደርጋላችሁ። ወደ ኢሜይላችሁ ላክ አክቲቬሽን ኮድ ይመጣል። ያን ይዛችሁ ተከትላችሁ ለስኮላርሺፑ መምላት ነው ማለት ነው። ደን ለኮርሱ ከሆነ ደግሞ ራሱን የቻለ አፕላይ የምላል። አሁን ልክ ፕሮግራሙን ከመረጣችሁ በኋላ እቺ የፖስታ ምልክቷ አፕላይ ማድረጊያ ናት ማለት ነው። ሶ በዛው እንትን ማድረግ ትችላላችሁ። በተመሳሳይ አሁን ለምሳሌ ሳይንስ ላይ እንበልና በማስተርስ ፕሮግራም በእንግሊዝኛ የሚሰጡ ኮርሶች ብለን ሰርች ብናደርግ እዚያው ለምሳሌ አፕላይድ ማትማቲክስ አለ። አፕላይድ ማትማቲክስ ከተዘረዘሩት እዚህኛው ዩኒቨርሲቲ ላይ አፕላይ ማድረግ ፈልጋለሁ ብል ቀጥታ እዚህ ጋር መጥቼ ስለ ፕሮግራሞቹ አጠቃላይ የዩኒቨርሲቲ ፕሮፋይል፣ የኮርሱ ዲስክሪፕሽን እና ተጨማሪ ሪኳየርመንቶቹን ማየት እችላለሁ። እናንተም በተመሳሳይ ይሄን ማየት ትችላላችሁ። አፕላይ ለማድረግ አሁን እዚህ ጋር ምንድነው የምናደርገው? እዚች ጋር አፕላይ ምትላለች ፎሬን ስቱደንትስ አድሚሽን ይላል። ከዛ ወደ ላይ መታችሁ እዚህ ጋር ወደ ታች መታችሁ ለባችለር ኦር ለማስተርስ አፕላይ ማድረግ ትችላላችሁ ማለት ነው። ክሊክ አድርጋችሁ ስገቡ ሬጂስተር ምትላለች እዛ ጋር እንደ አዲስ ሬጂስተር ማድረግ ነው ለፕሮግራሙ። እያንዳንዱ ላይ ስትገቡ የተለያየ ኢንተርፌስ ሊገጥማችሁ ይችላል። ሶ እናንተ ያን ተከትላችሁ እያነበባችሁ ፈርዘር ማስፋት ትችላላችሁ። እዚህኛው ቪዲዮ ላይ አሁን ሃይላይት ለመስጠት ያክል ነው እንጂ አንድ ሙሉ አፕሊኬሽን መስራት ስፔሲፊካሊ ለአንድ ሰው ላይሆን ይችላል። ግን ጄኔራል ኦቨርቪው ይሄን ይመስላል። እናንተ ግን ስፔሲፊካሊ ለራሳችሁ ፕሮግራም ዲቴል ያነበባችሁ ማዘጋጀት ትችላላችሁ። አብዛኞቹ ዴድላይናቸው ጁን መጨረሻ ጁላይ አካባቢ ነው። ሶ እያንዳንዱን አሁን ስትገቡ ውስጥ ላይ ዴድላይን አስቀምጠዋል። ሶ እነዛ ዴድላይኖችንም እያያችሁ ያን ተከትላችሁ በደንብ ማዘጋጀት ነው የሚያስፈልገውን ነገር ማለት ነው። ሶ ትንሽ እንትን የሚለው ያው አፕሊኬሽን ፊ አለ። ሌላው ግን ያው ለፕሮግራሙና ለስኮላርሺፑ አት ዘ ሴም ታይም አፕላይ ማድረግ እንደምትችሉ ነው ልነግራችሁ ወደው። ለዛሬ ጀላችሁ የመጣሁት ይሄን ይመስላል። ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ፣ ሰብስክራይብ አድርጉ። ለቻናሉ አዲስ ከሆናችሁም ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ያው አመሰግናለሁ። ቀጥሎ ላለው ሶ እነዚህ ሙሉ ይሄ አፕሊኬሽን ምናምኑ ነው። ከዛ በተጨማሪ ኢትዮሮፐር ላይ ተጨማሪ ብዙ መረጃዎችን ታገኛላችሁ። ስኮላርሺፕን በተመለከተ በሳምንት 2 ጊዜ እየሰራውን አፕሎድ ማድረገው እሱንም እናንተ እንድታዩ እና እንድታበረታቱኝ ጋብዛለሁ፣ እጠይቃለሁ። ለዛሬ በዚያ በቃው። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ